ጤና ይስጥልን እንደምሰነበታችሁ ሳምንታዊውን ውሎ አዳር ፕሮግራማችንን እነሆ ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን ይህ የምትመለከቱት አካባቢ አፋር ክልል ነው በነገራችን ላይ አፋር 5 ዞኖች አሏት በዞን 1 ነው እኛ የምንገኘው እንግዲህ ዞን 1 ደግሞ በስሩ የተለያዩ ወረዳዎች አሉት ጉዟችን የሚሆነው ወደ አፋምቦ ወረዳ ይሆናል ማለት ነው አሸዋው ያንሸራትታል ደናዋሉ ሰላም ነው እርሷ አማርኛ በደንብ ይሰማሉ ይሄ አካባቢ ምንድነው የሚባለው ይሄ አካባቢ ሜጎ የሚባለው አፋምቦ ሜሮ ሜጎ አሃ መጠሪያዋ ነው ይሄ አካባቢ እኔ ከአዲስ አበባ ነው የመጣሁት የዚህን አካባቢ ባህል ማወቅ ፈልጋለሁ እሺ ቤት ውስጥ እናት ወይ ሴት ልጅ የለች አለ እስቲ አሳዩኝ እሺ ተነስተልኝ አሪፍ ሙቀት እንዴት ነው ይሞቃል በጣም ይሄ የአፋር ሴት የምትሰራው ጎጆ ነው ምን ያህል ይቆያል አመት ይቆያል መስራት ሲፈልግ ጊዜ ሰብሰብ ያደርጋል ይሰራል ሴቶች ይጠራል አንድ ሴት አይሰራ ይሄስ እንደ ጅባ ነው ሴቷ ናት የምትሰራው ይሄንን ሴት ነው የምትሰራው እቺ ምንድናት ማራገቢያ አው ለሙቃት ማብራት ስለሌለ እኛ ለሙቃት ነው በደንብ ታራግባለች ራሳችሁ ነው የምትሰሯት እውነት ነው ነፋስ ታመጣለች ስምሽ ግን ማን ነው ኢሳ ነው ኢሳ ምንድነው የመጣው አንቺ ምን ፈልገህ ነው ውሎ አዳር የተሰኘ ፕሮግራም አለኝ ኢትዮጵያ ቴሌቪዥን ላይ የሚተላለፍ ስለዚህ እዚህ ውሎ አዳር ላይ አንዲት የአፋር ሴት ከጧት እስከ ማታ ምን ትሰራለች ውሎዋ ምንድነው ጧት ምን ሰርታ ልጆቿን ትመግባለች ባህላዊ ምግቦቿ ምንድናቸው ላንቺ እንደ እህት አብሬሽ እዚህ ውዬ አድሬ ያንዳንዱ ምትሰሪውን ስራ እያገስኩሽ ካንቺ ደግሞ ባህል ተምሬ ለህዝቡ ለማሳየት ነው የመጣው ፈቃደኛ ነሽ ፈቃደኛ ከተቀበልሽኝ እንግዲህ አብረን እንቆያለን ማለት ነው ይሄ የናንተ ባህላዊ ልብስ ነው እኛ ባህላዊ ልብስ ነው እንተ ለሙቃጥሩ ነው ያለበሰው እናንተ ግን ይሄ ባህላዊ ልብስ ነው እኛ ባህላዊ ልብስ ነው ሌላ አለን እንሰጣለሁ ለኔ እሺ ናሳይ አራት ጠጊያው ለነሱ አይተገም ናይ አባት ነው የሚያልበው አባት ከሌለ ግን ወይ ሚስት ወይ ልጆች ያልባሉ እኛ ባህላችን ማለት ነው የአፋር ዓዳ የእንግዶች ሲመታ መጀመሪያ ሲመታ ሰላም አለይኩም ይላል ተርሂቡ ቤት ካስገባ ተምሩ ወተት ነው የሚሰጠው ይሄን ያለቆ አባቴ ነው የሚጠጣው እንግዳ ነውና በጥናቅ መሳይ ልቅመስ ቁጭ በይ በባህሉ ወተት አይፈላም ምን ሙቀት ስላለ ነው አይፈላም እኛ ባህል ላይ አይፈላም ከላም ከወጣ በኋላ ይወስድ እንግዳ ከወጣ ትኩስ ወተት ይጠጣል አታፈል እሺ እኔና አንቺው ምን ነው የምንሰራው አንቺና እኔ ቁርስ ነው የምንሰራው ወደዛ እንሂድ ነይሽ ክፈት ይሄንን አያቃጥልም ክፈት ያቃጥላል ሙፌ ነው
ሙፌ ነስቲ ያሳይ ምንድነው እዚህ ውስጥ የምታረጊው ሙፌ ውስጥ ይሄ ምንድነው ሸክላ እዚህ ውስጥ ተቀብሮ ነው የሚቀመጠው ምን እዚህ ላይ ብረምጣድ እናረጋለን ለመጋገር አይደረግም ብራ ይሄ ግጥም ከተደረገ በኋላ ውስጥ ላይ ካምቦ ይደረጋል ምንድነው ካምቦ ዳቦ ልክደነው ክፍት ነው የሚቀመጥ ክፍት ነው እሺ እኔ ዱቄቱን አቦካለው ከዛ እዚህ ጉድጓድ ውስጥ ነው የሚጋገረው ብላኛለች እንግዲህ አንድ ሞያ ተማርኩ ማለት ነው ናይ ልቦቃ ቤት ናይ እንድሽ መጀመሪያ እጅን ታጠብ እዚሁ ልታጠብ እሺ ዳወር ከዚህ ይችላል አንቺ ህን ማገራገር አይችልም ለምን ያቃጥላል አይ ናይ ይሄን እንዳይበላስ ሌላ ልብስ ልቀይር አሃ እዚህ ጭስ ውስጥ ስንሰራ እንዳይበላሽ የራሳችን የመጀመሪያ ልብሱን እንልበስ ባዝጋት ላይ በዚህ አሃ መጠረግ አለበት እሺ ትረጋንቺ እዚህ ሸክላው ላይ ነው መንጋግረው ስለዚህ በፊት የተጋገረበት እንደዚህ ይጠረጋል አሁን ንጹህ ሆነ ማለት ነው ወይኔ እንዴት ይገላል ቆይ ማዘመሪያ ላይ ላሳይ እሺ እስቲ ጋግሪ ወይኔ በቅቶታል አርጋ ትክክል አይደለም አንዳንቺ አልሆነም አላቀም ሃይ ስላላቀም አርጋ ስላሳይ ወይ ይበቃል አርጋኝ እሳት ውስጥ ቢወድቅስ እንዳይወርቅ እንኪ እንደዚህ አርጋ ሆናንቺ አርጋ ዋንቃና አርጋንቺ ወይ ዋንቃ እንደዚህ ነው አሁን ያልቦካ ይሄ ያልቦካ አርጋ እንዳይ ታ ዋንቃና ያዝ እዚህ ጋር ያልቦካና የቦካው ይለያያል ይሄ እኮ አረረ መጀመሪያ ያርክሽው ችግር ግጥም አንቺ ጉድጓድ ውስጥ አሁን የተቦኩት ዳቦች ተደረጉ 1 2 3 4 5 በፍሙ ኃይል ነው የሚበስሉት ማለት ነው አሁን ይከደናሉ ሰንሳን ነው የሚወጣው ትንሽ ነው ይሄ እንደዚህ ተሸፈነ ማለት ነው ይሄ ለምንድን ነው የሚሸፈነው እንደዚህ የሚበስል ነው አሁን ሙቀት እንዲታፈን እዚህ ውስጥ እቺ ምንድናት አልሽ ወተት መስጠት ማን ነው የሚሰራት እኛ ነው ሴቶቹ
አያፈስም አይደል? አይፈስም። ያዝ አንቺ። ይሄ ወተት የሚያርግ ነው። እቺ ምንድን ነች? ራስ ስልች ልቻ የፍየል ቆዳ ነው። እሺ እዚህ ውስጥ ምንድነው የምንጨምረው? አይፈስም። ይሄ ለሊት የታለበው ነው አሁን እንደዚህ የሚረጋው በአንዴ? እስቲ እኔ ልሞክር። አሁን ይሄ ሁሉ እስኪያልቅ ነው እንደዚህ የሚጨምረው እዚህ ውስጥ? ሰላም እነግራለሁ። አርጋ አንቺ እዚህ ከላይ ቀይ። ለምንድን ነው ከላይ የሚሆነው? ቅቤ እንድለው። አሃ እቺ ከላይ ያለችው ቅቤ ናት ማለት ነው። ለምንድን ነው እፉ ያልሽው? እንዲያፍስ እንደዚህ አየር እንዲገባ እንዲወጠር። እቺ መጠቅለል በደንብ መስሪ እንዳይፈሳ። እስቲ አጥብቂኝ ያልቻልኩበትም። እቺ አሁን የጨመርናት ቅቤ ትሆናለች ይሆነ። በደንብ ነታ እዚህ ከፈር ግን እንደዚህ እኔ አሁን ሳይ እሷ ስታወዛውዝ ቀላል መስሎኝ ነበር። ከዚህ መልሳ ከባድ ነው። እኔ እንደዚህ አድርጌ ድምጹንም ማምጣት አልቻልኩም። እሷ ግን እንዴት ድምጹን እንደምታመጣ እስቲ ድገሚ አንድ። ቀላል መንገድ ሁለተኛ እያሳየችኝ ነው። እስቲ ይሄ ይቀለኛል። አይ እኔ ግን ቅድም ያመጣሽውን ድምጽ ማምጣት አለብኝ። እጅሽ እንደዚህ ከፍ ነው ያደረግሽው። እስኪ መዘመሪያ እኔ እንደዚህ ሲያዝ እንደዚህ ነው ያልሽው። እንደዚህ ሁለተኛ። እሺ ሶስተኛ። እኮ ምን ያ ብዙ ሰዓት ይደረጋል። እስቲ ቀጥያ በቃኝ እኔ ያልቻልኩት። አይ እዲ አንድ ቀረ። ይሄ ነው የሚሻለው። እንደዚህ ነው በቃ። እቺ ቀላል ነች። በደንብ እንዳዝ ታባል። አሁን አወቅ እቺ ትቀላለች። ወደኔ መሳብ ነው አይደል? አይሳ በግምት ነው ቅቤ መድረሱን የምታውቂው? ምን ምልክት አለ? የድምጽ ልዩነት አለ? ከውስጥ የምትሰሚው ድምጽ አለ? ሲደርስ ግደ ይላባል። አሃ ያልባል። ታዲያ አንዲት የአፋር ሴት ይሄን ሁሉ አርጋ ነው ሁሉ ጊዜ ነው ቁርስ የምታበላው? እንዲህ አርጋ ነው ሁሉ ጊዜ ነው። በጣም ቋል። ወንዱ ምንድነው የሚያግዛት? አሃ ነው የሚያግዛት። ይሄን አላቀው ወንዱ ሲሰራ መዘመሪያ። አሃ ግን ዳቦ ዘይጋገር ነው አይቃጠልም? አይቃጠልም። በርበሬው ነጭ ሽንኩርቱ ጨው ተጨመረበትና እንደዚህ አሁን ሰራ እጂ አይኔ እንዳይነካ። አሁን ምንድነው የምንቀጥለው ደግሞ? አሁን ፊን ማውጣ። አሁን ዳቦ ነው የምናወጣው በዚህ በቃው። ተቀመጣች። ዋ በዚህ ጋር እንዴት ነው የሚበስለው? ታስሯል። በዚህ ጋር በዚህ ጋር ግን አይበስልም። እንደዚህ ነው የሚበላው። ታስሯል። ተቆረጠ። አንቺ እጅሽን አቃጥለም። እኛ ስለለመደ አይቀጥል።
እይሽ እጄ እንዳቀጠለኝ በቃ ልጆች ወደዚህ እንዳይመጡ ነው የሚዘጋው እንደዚህ ያለ እሺ እንዳይወርቅ አይወድቅ ቁርስ ፈጣን ነው ገና ነው ቁርስ አልደረሰም ቁርስ ቶሎ በይ ይላሉ አልደረሰም አልኳቸው እንግዲህ ቅድም እየተናጠ ቅቤው መድረሱን በመን ታውቂያለሽ የሚል ጥያቄ አቅርቤላት ነበር ደረቅ ነበር ይሄ ስልቻው ግን እየደረሰ ሲመጣ ያልበዋል ብላይ ነበር ይሄው እውነትም እርጥበት መጥቷል እዚህ ጋር መጥቷል ይሄው በዚህ በኩልም መጥቷል ይሄው ውሃ የሚመስል እርጥበት የሚገርም ነው በዚህ ነው ማቀው ብላኛለች ይሄው አሁን እንዳለ ይሄው እጄ ላይ ሁሉ አልቦታል ስለዚህ ይሄ ቅቤ እየደረሰ ነው ማለት ነው መውጫው ይሄ ሲፋላ ይባላል ይሄ ጋድቦ ይሄንንም ሴት ናት የምትሰፋው ሴት ነው የምትሰፋው እቺን ደግሞ እንደ ክዳን ታዘጋጃታለች አዎ አሁን ቁርስ እናቀርብበታለን ማለት ነው እንግዲህ እቺንም ራሷ ሴቷ ናት ለቤቷ አቃ ጊዜ ሲኖራት ቁጭ ብላችን ስፌት የምትሰፋው ምንድነው የሚደረገው ይሄ ቅቤ ምን ጋይበላ አሃ እዚህ መሃል ላይ የሚቀመጠው እሺ እንግዲህ ሙቀት ስላለ አካባቢው ቅቤው ለመቅለጥ ችግር የለበትም ማለት ነው ይሄንን ግን ንገሪኝ እስቲ በቴምር እንዴት ነው የሚበላው ላሳይ ቅቤ በቴምር ስለዚህ ይሄንን ነው ቁርስ የምናቀርበው ማለት ነው ቴምር ከጓሮ የተለቀመ ቴምር ነው ወንዶቹ ለብቻ ሴቶቹ ለብቻ ነው የሚበሉት መልካም ቁርስ ቴምሯን ፈልቅቀው በቅቤ ይነክሯትና እንደዚህ ነው የሚበላው አሁን ደግሞ ሌላ ሁለተኛ ዙር አለ ይሄ እርጎ ነው እሺ እንግዲህ አሁን መጀመሪያ ቴምር በቅቤ ተበልቷል አሁን ደግሞ ተጨማሪ ቁርስ እርጎ ላይ ቅቤ አሁን ሌላ ደግሞ ቅድም የፈጨሁት በርበሬ ያለ አይደለ ቀበቅ እነሱ ጋር ሲደርስ ጊዜ እንደዚህ ትከፍታለች ግን ጎበዞች ናቸው ሁሉ ነገር በቅቤ ነው ሙያዬ እንዴት ነው ሞክር ያለው አይደል ሴቷ ከወንዱ ጋር ትበላ ማለት እናንተ ያዳና አንድ ጋር ይመጣል ወንድስ ሲተራስ ጊዜ ነው ሴት መበላ ይሄ በሙሉ የምታየው ነገር በሙሉ ከቤት ጀምሮ ይሄ ቤት የተሰራበት እንጨት ጀምሮ ይሄ የምታየው በሙሉ ዙስት የወንድ የለም በሙሉ የሴቶች ስራ በባሏ ፍራሽ የለም በእኛ አካባቢ በፍራሽ መልክ የሚሰራ ፍዲማ የሚባለው ነገር መሰራው እሷ ናት ሁሉ ነገር የሷ ጫና ነው ሁሉ ነገር ይሄንም ወተት መጠጫም የሷ ነው ይሄ ማለት ነው መሰለ የሚገርም ነው ወተቱ አይፈስም ምን አይልም በዚህ አይፈስም አሁን የመጀመሪያ ተሰርቶ ከዛ በኋላ ይሄ ይሟሻል ራሱን የቻለ ማሟሻ ነገር አዲስ ጊዜ ይፈሳል ማስራት ያስፈልጋል እሱ ይሄ ተሰርቶ መጀመሪያ ከተሰፋ በኋላ ዝም ብሎ ወተት ቢደረግበት ይፈሳል ግን ይሟሻል ውስጡ የሚቀባ ነገር አለ ተቀብቶ ይሟሻል ከዛ በኋላ ተቀብቶ እሳት ይነድበታል ውስጡ ማለት ነው ጢስ ከዛ ይደፍነዋል ቀዳዳው
እንዴት ይከብዳል እንዴ ይዘነው እንሂድ እንጂ አይደለም ባስተዳረብ እንግዲህ ይሄ ውሃ ለማምጣት ከፍየል ነው የሚሰራው እንደ ስልቻ አይነት ነው ግን በዚህ ነው ውሃ ሄደን ይዘን ምን መጣው አይደል አዋ ውሃ ሩቅ ነው የሚቀዳው ቅርብ ነው ገላዕቱ ነው ፍየል ይበላል ይሄ ፍሬ ነው የሚመስለው እኮ ግን ወይኔ ባዶ ነው ሰው አይበላም እዚህን ቀብተ ዝግበል ክብደት አለው እንዴ በዚህ ነው ቀርታችሁ የምትሄዱት በዚህ ነው ክብደት ያለ እኔ ከዚህ ወዲህ ችየውም አልሄድም ስራ በጣም ክብደት እንደዚህ ሞልቶ ሲታይ በጣም ቀላል ነው የሚመስለው እጅግ ከባድ ነው ከዚህ ነው የሚወስደው የሚጠጣው አሁን ምንድነው የምንሰራው ቡና ነው ምንድነው ግን ቆይ እኔ ግርም ያለ እቺ ነገር ምንድነው እህትሽም ለያየው አዳን ባህላዊ በምንድነው የሚሰራው በቤሳ ምንድነው ቤሳ ምላጭ ላቀው እሺ በምላጭ አሁን አለ አሁን የሚደረጋል ይሄ ጌጥ በፊት ወይስ ቀርቷል አሁን ያደረግ አሁን ቀርቷል አሁን ተከላክሏል አንቺ ልጅሽን አሁን እንዴት ታረጋለሽ አርገው አታረጊ አርገው በሙቀጫ እንደዚህ ወቅታሽ ታውቂያለሽ አታቂ እዚህ ያገኘሁት ደግሞ ምንድነው ቡና ነው በዚህ የሚፈጨው እንግዲህ አንድ ጊዜ ነው የሚፈጨው ወይስ ሁለት ጊዜ ትደግሚዋለሽ አንድ ጊዜ ሞክር እንዴ ሻካራው ሄዳ በደንብ ያዚ ለኔ ያመልጠኛል ይሄው እሷ የፈጨችውና እኔ የፈጨውት አንድ አይነት አይደለም እኔ ይሄው ሻካራ ነው እኔ የፈጨውት እሷ ግን ይሄው ላም አርጋ ደቃቅ አርጋ ነው ያወረደችው መቼም ይሄ ጀበና ውስጥ አይገባም እስቲ ለሷ ልልቀጥ ግን በጣም ደቆላታል
እዚች ውስጥ ቅድም ወተት ጨምረናል። እስቲ አሁን ቅቤው ሲወጣኒ መጀመሪያ ይፈታል። እሺ አልቦታል ካላባው ቅቤ ይወጣል ያስታስረዳይ ነበር። አሁን ግን ይሄው በማረጋገጫ ግን የከተትሻት ወተት እኮ ትንሽ ነበረች አይደል?